ሰላም እንደምናላችሁልን የታላቀው የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ሁሉ ብዝት ይበል ይላል ማን ዩናይትድ ኢንፎ። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ትክክለኛው ጊዜ ይሁን አይሁን አናውቅም፣ ግን ስለዚህ ርዕሰ ጉዳይ ላይ እንነጋገር ከእናንተ ጋር መጥተናል። ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ መሆን አለበት ወይስ የለበት የሚለውን ጉዳይ ወደ መነጋገሪያው ቴብል ጠረጴዛ ይዞት መጥቷል። ማን ካላችሁኝ ሰሞኑን ከሁለት ቀናት በፊት የ51ኛ ዓመቱን ልደት ያከበረው የኦቨርላፕ አዘጋጅ የማንቸስተር ዩናይትድ የቀይ መስመር ሌጀንድ ጋር ኔቪል ይህን ጥያቄ ወደ ቴብሉ አምጥቶታል። ከአንድም ሁለት ጊዜ በጣም አግሬሲቭ ነው፣ በስሜት ተወጦ ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ መሆን የለበት የሚሉትን ጉዳዮች ማንሳት ችሏል። እናም ከሰሞኑ መነጋገሪያ ሆኗል፣ ምክንያቶችን ማቅርቧል። በሱ ሀሳብ ላይ ዙሪያ ተነስተን እንዲሁም ደግሞ ማንቸስተር ዩናይትድ የትኞቹን አሰልጣኞች ሊያጠን ይችላል ጋር ኔቪል የማንቸስተር ዩናይትድ የበላይ ሰዎችን አናግሬ እንዲህ ብሎኛል ብሎ ተናግሯል። ምን አሉት? እሱንም ነግራቸዋለሁ። ከሱም ተነስተን ማንቸስተር ዩናይትድ ማንን ሊቀጥር ይችላል? የትኞችን አሰልጣኞች? ዓለም ዋንጫ ላይ ያሉትን ወይስ ደግሞ ስራ ላይ ያሉትን ወይም ደግሞ ከስራቸው ያሉ ግን ደግሞ ሊለቁ የሚችሉ አሰልጣኞች የትኞችን ሊያጤን ይችላል? ከምን አንጻር ያጫወት መንገድን የማንቸስተር ዩናይትድ ሰዎች ይመለከታሉ ወይስ አሰልጣኝ ገበያ ላይ ያለውን ዝም ብለው ይቀጥራሉ? እሱን ጉዳይ ላይ ከእናንተ ጋር ጥቂት ቆይታዎች እናደርጋለን ማለት ነው። ግን የእናንተን ሀሳቦች እንፈልጋለን። ጻፉልኝ እስኪ የጋር ኔቪል ሀሳብ እንዴት ትመለከቱታላችሁ ካዳመጣችሁ በኋላ? እናም ከጋር ኔቪል ሀሳብ ጋር ተስማማላችሁ አትስማሙ? ማይክል ካሪክ የማንቸስተር ዩናይትድ የአሰልጣኝ ሆኖ በቋሚነት መቀጠል ይችላል ብላችሁ ታስባላችሁ ወይስ ደግሞ የትኛው አሰልጣኝ ይሆናል ብላችሁ ታስባላችሁ? ማይክል ካሪክ ለምንድን ነው አይሆንም ብላችሁም ታስቡት ወይስ ለምንድን ነው ይሆናል ብላችሁም ታስቡት? ጻፉልኝ። እኔ የሚቀጥለው ቪዲዮ ላይ ነገ ምሰራው ላይ ማለት ነው እናንተን ስም ሜንሽን እያደረኩ ሀሳቦቻችሁን አነሳለሁ፣ አነባቸዋለሁ፣ ደግሞ በጥቂቱ እንወያይባቸዋለን ማለት ነውና ተጽፉልኝ ዘንድ በፍቅር ጠይቃችኋለሁ። ሰብስክራይብ አድርጋችሁ አድምጡን። ደግሞ ቪዲዮን ገና ስትጀምሩ ላይክ አድርጋችሁ ጀምሩን። ከመሸጋገሪያ ሙዚቃ በኋላ ስለ ማንቸስተር ዩናይትድ የቀጣይ አሰልጣኝ ሁኔታ ላይ ሚዲያዎች ምን እያሉ ነው እሱን እናወራለን። መቼም ፎካል ፖይንት የለንም፣ ስለ ኦፒኒዮኖች ነው የምናወራ፣ ስለ ሀሳቦች ማለት ነውና በጣም አወዛጋቢ ነው። የእናንተን ሀሳብ እንድጽፉልኝ እንግዲህ ጠይቄያለሁ። በጽፉልኝ በጣም ደስ ይለኛል፣ ለመወያየት ይረዳናል። ደግሞ በሚቀጥለው ቪዲዮ ላይ በደንብ አግሬሲቭ ሆነን በጉዳዩ ላይ በጥልቅ እንነጋገርበታለን ማለት ነው። እንግዲህ የጋር ኔቪል ሀሳብ ነው ለነገሮች ሁሉ መወያያ የሆነው ማለት ነው። እንግዲህ ጋር ኔቪል ከሳምንታት አስቀድሞ ከ3 ሳምንት ምናምን በፊት ከስካይ ጋር በነበረው ቆይታ እርግጥ የስካይ የራሱ ቦድካስት አለው ስካይ ላይ የሚቀርብ ኦቨርላፕ የሚል ፕሮግራም አለው። ግን ስካይ ላይም ደግሞ የተጋበዘ ይቀርባልና የማንቸስተር ዩናይትድ ሰዎችን አናግሬያቸው ነበር ስለቀጣዩ አሰልጣኝ አለ እና የምፈልገው ምላሽ ሰጥቶኛል አለ። እሱም ስለሚቀጥለው አሰልጣኝ ማሰብ እንደጀመሩና አናላይቲካል የሚቀጥለው አሰልጣኝ ማንቸስተር ዩናይትድ ማን ነው የሚለውን ወደ ገበያ ገብተው ምርመራ እንደጀመሩ ነግረውኛል። እሱ አስደስቶኛል አለ እና ይሄ መነጋገሪያ ነበር ብቻውን ማለት ነው። ለምንድነው ስለቀጣዩ ማንቸስተር ዩናይትድ አሰልጣኝ ማሰብ የፈለገ? ለምንድነው የማንቸስተር ዩናይትድ የበላይ ሰዎችን ጋር ኔቪል ሂዶ ስለቀጣዩ ማንቸስተር ዩናይትድ አሰልጣኝ መጠየቅ የፈለገ የሚለው በጣም አነጋጋሪ ነበር። እሱ እንዳለው ሆኖ አሁን ከኤቨርተኑ ጨዋታ ድል በኋላ ደግሞ ሌላ ሀሳብ ሰጠ። ፍጹም ስም ጠርቶ ነው ማይክል ካሪክ እንደሚወደው እንደሚያደንቀው ለሰራው ስራ ሪስፔክት እንዳለው ከገለጸ በኋላ ጋር ኔቪል ግን ደግሞ ኖ ነው ያለ። የማንቸስተር ዩናይትድ አሰልጣኝ ቀጣይ ዋና አሰልጣኝ ስለመሆን ኖ ነው ያለ በፍጹም ማለት ነው መሆን እንደሌለበትና ማንቸስተር ዩናይትድ ኤክስፔሪየንስድ የሆነ አሰልጣኝ እና ሊጉን ፌስ የሚያደርግ አሰልጣኝ መቅጠር እንዳለበት ማንሳት ጀመርና ሊጉ ገና ከመጠናቀቁ የማይክል ካሪክ የተሰጠው ዲዩቲ ወይም ኃላፊነት ቀሪ 11 ጌሞች እያሉት እንደገና ወደ መወያያ ርዕሱ ወደ ቴብሉ መጣ ማለት ነው። የማንቸስተር ዩናይትድ ቀጣይ አሰልጣኝ ማን ይሁን የሚለው ማለት ነው። ብዙ ነው እንግዲህ የሚያነጋግረው ይሄ ጉዳይ፣ ምክንያቱም የሪስክ ጉዳይ ስለሆነ ማለት ነው። በጣም የሪስክ ጉዳይ፣ ስለ ውጤት አይደለም የምናወራ። እንግዲህ ካሪክ የማንቸስተር ዩናይትድ ኢንትሪም ኮች ሆኖ ስላሳካቸው ውጤቶች ብዙ መነጋገር ያለብን አይመስለኝም። ቢኮዝ በጣም ስኬታማ ስለነበረ ማለት ነው። ማንቸስተር ሲቲን በመጀመሪያው ጨዋታ 2-0 በኦልድ ትራፎርድ አሸነፈ። ከዛ በኋላ ወደ ኤሚሬትስ ለንደን አቀና። በለንደን ያለው የዩናይትድ ሪከርድ በጣም ደካማ ነበር። ደግሞ ከአርሰናል ጋር በቅርብ ዓመታት እንደዛው በጣም አስቸጋሪ ውጤቶችን ያስመዘግብ ነበር። ግን ወደ ኤሚሬትስ አቅንቶ አርሰናልን 3-2 ማሸነፍ ቻለ።
ከዛ በኋላ ፉልሃም ጋር በኦልትራፎርድ መጫወት ነበረበት፣ 3-2 አሸነፈ። ስፐርስ ጋር ከሌላ የለንደን ቡድን ጋር በሜዳው ተጫውቶ 2-0 አሸነፈ። ማይክል ካሪክ ከመጣ የፐርፎርማንስ መጠነኛ ጥያቄ የሚነሳበት የዌስትሃም ጨዋታ ጋር ባቻ ውጤት በለንደን ተጠናቀቀ። ወደ መርሴይድ አቀና በተከታታይ ከሜዳ ውጭ እናም ኤቨርተን በክሊንሺት ማሸነፍ ቻለ ማለት ነው። ከመጣ በኋላ 3 ክሊንሺቶችን ነው ማከናወን የቻለ። 6 ጨዋታ አረገ ከሲቲ እንዲሁም ከቶተንሃም ሆትስፐር ከኤቨርተን ጋር ክሊንሺቶችን ማስመዝገብ ችሏል ማለት ነው። እሱ ራሱ በጣም ድንቅ ነው። እሱ ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ የደረጃ ሰንጠረዥ ብታወጡ ወይም ደግሞ ብታዘጋጁ ማይክል ካሪክ ከ6 ጨዋታ ማግኘት ከሚገባው 18 ነጥብ 16ቱን አግኝቶ አንደኛ ነው የሚሆነው። የቼልሲ ሊያም ሮዝነሪ ከማይክል ካሪክ ከመጣ በኋላ ያለውን ፖይንት ተወስዶ 14 ፖይንት ይኖረዋል ማለት ነው። ማግኘት ከሚገባው 18 ነጥብ 14ቱን አሳክቶ ሁለታቸው ወጡ ማለት ነው። ከዛ በኋላ ሲቲ ነው 13፣ ቦርንማውዝ 12፣ አርሰናል 11 ያልን እንቀጥላለን ማለት ነው። ስለዚህ ስለ ካሪክ ስለ ውጤት አይደለም እናወራ በፍጹም ማለት ነው። ስለ ጨዋታ መንገድ ካራክተርም ደግሞ ማውራት ያለብን ብዙ አይመስለኝም። ቢኮዝ የሚጫወትበት መንገድም ከማንቸስተር ዩናይትድ ዲኤንኤ አንጻር የማንቸስተር ዩናይትድ ሰዎች ይሄን ይፈልጉታል ማንሳትና መወያየት ያለብን ጉዳይ ሊሆን ይችላል። ግን ከማንቸስተር ዩናይትድ ዲኤንኤ አንጻር በጣም አስደናቂ ነው። ደግሞም በአንዳንድ ጨዋታዎች ከፉልሃም ጋር እንደተመለከተ ከዌስትሃም ደግሞ ከኤቨርተን ጋር ባይሳካ በመጀመሪያው አጋማሽ እንደተመለከተ ነው በጣም አስደናቂ የኳስ ቁጥጥር ቡድን መስራት እንደሚችልም ደግሞም ያን ማድረግ የሚችሉ ማቴሪያሎችን በደንብ እየተጠቀመ እንደሆነ ኮቢ ማይኑን እየተመለከትን ነው የምንገኘው ማለት ነው። እሱ አንዱ በጣም ትልቁ ጉዳይ ነው ወይም ደግሞ አስፈላጊ ጉዳይ ነው ከአጫወት መንገድ አንጻር። በቡድኑ ስለፈጠረው መንፈስም ልታደንቁት ነው የሚገባው ማለት ነው። እስካሁን ባለው ጊዜ ውስጥ ያን ያላስኮረፈው ተጫዋች የለም። በጥልቅ ሁኔታ ውስጥ ወደ ተጠዋቂነት ያወረደው አንድ ተጫዋች ቢኖር ቤንጃሚን ሴስኮን ነው። ግን ያን ያህል የተከፋ ስሜት እንደሌለበት እናስተውላል። ሌሎቹ በሜሪት ናቸው። ማኑ ኡጋርቴ ወይም ደግሞ ዚርኪዚ በሜሪት ነው የተቀመጡት። በሜሪት ስል በነበራቸው ብቃት እና ማንቸስተር ዩናይትድ የሚጫወተው ከሳምንት አንድ ቀን ከመሆኑ አንፃር ሮቴት ለማድረግ የሚያስችል የጨዋታ ብዛት ስለሌለበት እነሱን የመጫወቻ ደቂቃዎች እያገኙ አይደለም። ግን ደግሞ እነሱ ለብዙ ጥያቄ እየቀረበም አይደለም። ሊቀር የሚገባው ከሆነም የቤንጃሚን ሴስኮ ባለፈው ጨዋታ ካለቀ በኋላም ከካሪክ ጋር ያለውን ስሜት ስንመለከት አምኖ ወይም ደግሞ ካሪክ አሳምኖ እንዳስቀመጠው እናም በተቀመጠበት ምክንያትም እንዳመነ የተሰማን ስሜት አለ። ከጨዋታው በኋላ ባየናቸው ስሜቶች ማለት ነው። እሱ ነው ከደጋፊዎች ጋር ባለው ኢንተራክሽን ካሪክ ልታሙት የምትችሉት አይደለም። በቀላሉ ነው ከደጋፊዎች ኢንተራክት ያደረገ። እርግጥ የማንቸስተር ዩናይትድ ተጫዋች ነበረ፣ ሌጀንድ ነው፣ ካልም ነው። ብዙ ሚዲያ ላይ ወጡ ንግግሮችን አድርጎ ነጥብ የሚጥል ሰው አይደለም። በጣም ፐርሶናል ነው። በአንዳንድ ጉዳዮች ኃላፊነት መውሰድ ይችላል። እናም ደጋፊዎች የሚቀየሙት አይነት ፐርሶናሊቲ አይደለም። ሪስኩ እዚህ ጋር ይጀምራል። ለምንድነው ማይክል ካሪክ አሰልጣኝ መሆን አይችልም፣ የማንቸስተር ዩናይትድ ዋና አሰልጣኝ መሆን አይችልም የሚሉ ሰዎች የሚያነሷቸው ጥያቄዎች ምንድን ናቸው ተብሎ ሲጠበቅ አንደኛ ወዲያው አእምሯችን በፍጥነት የሚወስድን ወደ ኦሌ ጉናር ሶልሼር የ2021 ካልተሳሳትኩ ቀጠር ላይ ነው የሚወስድን ማለት ነው። ኢንትሪም ኮች ነበር ኦሌ ጉናር ሶልሼር እናስታውሳለን። በዛ ኢንትሪም ኮች በነበረበት ጊዜ የጆዜ ሞሪኖ ካልተሳሳትኩ የጆዜ ሞሪኖ ቡድን ተክቶ ማሰልጠን ከጀመረበት ጊዜ ጀምሮ ወዲያው ነበር ሪያክት ያደረገ እናስታውሳለን። ያ የፒኤስጂ ምሽት ፒኤስጂን ጥሎ ማንቸስተር ዩናይትድ በሻምፒዮንስ ሊግ ያለፈበት ከዛ በኋላ በተከታታይ ጨዋታዎች ያሸነፈበት ሲዝኑን በጥሩ ሁኔታ ያጠናቀቀበት እርግጥ ቋሚ አሰልጣኝ ሆኖ ሁለተኛው ሆኖ ነበር ማንቸስተር ዩናይትድ ማጠናቀቅ ይቻላል። እርግጥ የነጥብ ጋፑ ከሲቲ ጋር ሰፊ ነበር፣ ግን ሁለተኛው ሆኖ ነበር ያጠናቀቀ። ግን ብዙ ደስተኞች ሰዎች አልነበሩም። ሶስተኛው ሲዝን ደግሞ በጣም መጥፎ ነበረ። ብዙ ሲናሪዎች ሊጠቀሱ ይችላሉ። ፊርማዎች የሚፈልጋቸው ተጫዋቾች አልመጡለትም። እሱ ፍላጎት ውጭ ተጫዋቾች ደግሞ ሲፈርሙ ተመልክተናል ማለት ነው። ከደች ከአያክስ የአክሱም አምስተርዳም አማካኝ ዘ ሌጀንድ ክርስቲያኖ ሮናልዶ እንደዚህ አይነት ዝውውሮች ሲፈጸሙለት ተመልክተናል ማለት ነው። እሱም አጠያቂ ነው እና ብዙ ጥያቄ የሚያነሱት ይሄ ነገር ልክ ከኦሌ ጉናር ሶልሼር ጋር ይመሳሰላል። በቃ ማንቸስተር ዩናይትድ ሌላ የሙከራ 1-2 ዓመታት መውሰድ ነው የሚሉ
አናሊቲካል ያልሆነ ግን ደግሞ ይሄ ኢሞሽናል የሆነ በቃ ይመስላል ውጤቱ በፍጥነት የተስተካከለ የማንቸስተር ዩናይትድ ተጫዋቾች ስሜት በፍጥነት የተስተካከለ። ስለዚህ ከዚህ ሲስተም ጋር አዳፕት አድርገው ሲቆዩ ከዚህ ኢሞሽን ጋር አዳፕት አድርገው ሲቆዩ የሚፈጠረውን ነገር አናቅም። ተጫዋቾች ፊርማ ሲያከናውን ትልልቅ ገንዘቦች ወጥተው የሚፈልጋቸው ተጫዋቾች ሲመጡ ያን ሪስክ እንዴት ነው የሚወስደው? ደግሞ በጣም ትልልቅ የሚባሉ ተጫዋቾች ከሱ ጋር ለመሰልጠን ስላላቸው ስሜትም አንዳንድ ጊዜ አንዳንድ ተጫዋቾች የሚመጡት ክለቡን ብለው ነው። በቃ ክለቡን ማንቸስተር ዩናይትድ መጫወት እንፈልጋለሁ፣ እንደዚህ ይሄን ክለቡ ላይ መጫወት እንፈልጋለሁ፣ ሪያል ማድሪድ መጫወት እንፈልጋለሁ ብለው ነው የሚመጡ። አንዳንዶች ደግሞ ስለሚያሰለጥናቸው አሰልጣኝ ይጨነቃሉ። ለምሳሌ ፔፕ ጋርዲዮላ በአሰልጣኝነት ቢኖራችሁ፣ ጆዜ ሞሪኒዮ በአሰልጣኝ ቢኖራችሁ በሱ ስር ለመሰልጠን ሲሉ ይመጣሉ። ከባቢው እሱን በማመን ማለት ነው፣ በነበረው ሲቪ በማመን ማለት ካሪዝማውን በማመን ይመጣሉ። አንዳንድ ጊዜ ደግሞ የምታመጧቸው ተጫዋቾች ውስጥ የሚታይ የስነ ልቦና ጥያቄ አለ። የምታመጧቸውን ተጫዋቾች እንዴት ነው የምታሰልፏቸው? ጥሩ ባይሆኑስ እንዴት ነው ኃላፊነት የምትወስዱት? ጥሩ ሳይሆኑ የኔ ፊርማ ነው በሚል ረዥም ጊዜ በቋሚ አሰላለፍ ታሰልፉታላችሁ። ያን የስሜት ውጣ ውረዶች እንዴት ነው የሚያስተናግደው? ማንቸስተር ዩናይትድ መጥፎ ጊዜ እንግዲህ አሰልጣኝ ስትሆኑ መጥፎ ጊዜ ያጋጥማቸዋል አይደለም? ለምሳሌ በዚህ ውድድር ዓመት ሊጉን እየመራ የሚገኘው አርሰናል ሊጉን እየመራ እንኳን በጣም አስቸጋሪ ጊዜያቶችን ሲያሳልፍ ተመልክተናል። ፔፕ ጋርዲዮላ ሲዙን ሲጀምር በጣም መጥፎ ጊዜያቶች አሉት። ሃኒሙን ላይ የነበረውና ዋንጫ የበላው አርነ ስሎት ዘንድሮ ሲዙኑን እየሄደበት ያለውን መንገድ ታስታውሳላችሁ። መጥፎ ጊዜያቶች ያጋጥሟቸው በሲዙን ውስጥ 5 ጨዋታ 6 ጨዋታ ላታሸንፍባቸው የሚችሉባቸው ጊዜያቶች አሉ። እነዛ ጊዜያቶችስ እነዛን ፈተናዎች እንዴት ነው የሚያልፋቸው የሚሉት ጉዳዮች በጣም ኢንተረስቲንግ ናቸው እና እነዚህን ነገሮች ምላሽ የላቸውም። ቢኮዝ ያሰለጠነው ቦሮን ነው ሚች ቦሮን ብቻ ነው። በቦሮ የነበራቸው የፈተና ጊዜያቶች ከፕሪሚየር ሊግ ዋናው ሊግ ጋር በፍጹም ተመሳሳይ አይደለም እና ቦሮንም ፍጹም ውጤታማ አላደረገውም የሚሉ ጥያቄዎች ይነሳሉ። ጥያቄዎቹ ዝም ብለው የሚነሱ ጥያቄዎች አይደሉም። ጋር ኔቪል ካነሳቸው በኋላ ብዙ ሰዎች የሚያነሷቸው አይነት ጥያቄዎች ናቸው። እንግዲህ ከማንቸስተር ዩናይትድ አሰልጣኝ ጋር የሚያያዙ ስሞች አሉ። አንዳንዶች ከዓለም ዋንጫ ጋር በቀጥታ ያያይዙታል። ከዓለም ዋንጫ ጋር ማለት ከዓለም ዋንጫ በኋላ ከአገራት አሰልጣኞች ሊለቁ የሚችሉ አሰልጣኞች አሉ። ሁለት አሰልጣኞች በዛ ውስጥ አሉ። አንደኛው ምንም ጥያቄ የሌለው ረጅም ጊዜ ከማንቸስተር ዩናይትድ ሲያዝ የነበር ቶማስ ቱል እርግጥ ኮንትራቱን አራዝሟል፣ ግን ከእንግሊዝ ብሔራዊ ቡድን ጋር የሚኖረው ስኬት ወይም ደግሞ መጥፎ ውጤት የሚያጋጥመው ከሆነ ወዲያውኑ የማንቸስተር ዩናይትድ አሰልጣኝ መቀጠር አለበት። ቶማስ ቱል የፕሪሚየር ሊግ ልምድ አለው። ደግሞ ካራክተር ሽፍት ማድረግ ይችላል፣ የባህል ሽፍት ማድረግ ይችላል። እንግዲህ ማንቸስተር ዩናይትድ ሰዎች ማንቸስተር ዩናይትድ አሁን በኤሪክ ቴን ሃግ ሲቀጠር ማንቸስተር ዩናይትድ የዲኤንኤ ለውጥ ማድረግ ይፈልግ ነበር። ምንም ጥያቄ የለውም። ሽፍት ማድረግ ይፈልግ ባጮት የሞደርኒዝም አጫወት የሚባለውን ፖሴሽን ቤዝ ሊሆን አጫወት ይፈልግ ነበር። አሁን የማንቸስተር ዩናይትድ የበላይ ሰዎች ያን ይፈልጉታል ወይስ ውጤት ነው የሚፈልጉት? ወይስ ደግሞ ማንቸስተር ዩናይትድ እንደ ድሮ በፈለገው መንገድ ቢጫወት የሚሉትን ጉዳዮች አላናቅም። እንደዛ የሚሆን ከሆነ የአሰልጣኝ ቅጥሩ ማን ሊሆን እንደሚችል መናገር እንችላለን። የትኛው ሊሆን እንደሚችል ማለት ነው። በኤሪክ ቴን ሃግ አይነት አሁንም መቀጠል የሚፈልጉ ወይስ ያን ሀሳብ ትተውታል የሚሉት ጉዳዮች መነሳት አለባቸው፣ በደንብ መነሳት አለባቸው። ግን አንደኛው ቶማስ ቱል ነው እንግዲህ ምላችሁ ማለት ነው። ቶማስ ቱል ይለቃል አይለቅም ሌላ ጉዳይ ነው የሚሆነው። ሁለተኛው ካርሎ አንቼሎቲ ነው። ሌላኛው ከዓለም ዋንጫ ጋር ሚያዝ ማንቸስተር ዩናይትድ ሊያሰለጥን ይችላል ተብሎ የሚጠበቅ ሞር ኤክስፔሪየንስድ ኮች ነው። ወደ ክለብ አሰልጣኝነት ይመለሳል፣ እሱም ሌላ ጥያቄ ነው። ብዙዎች ላይ ይስማሙበት ይችላሉ። ግን ማንቸስተር ዩናይትድ ዳታቤዝ ውስጥ ለረጅም ጊዜ የተከታተለው አሰልጣኝ እና ዳና ሸዋርዝ የማንቸስተር ዩናይትድ ዳይሬክተር በነበረበት ጊዜ ውስጥ በጣም ብዙ አናሊቲካል የሆኑ መረጃዎችን ለማንቸስተር ዩናይትድ የበላይ ሰዎች አቅርበዋል የሚባል ጋሪ ሳውዝጌት ነው። ብዙ ሰዎች የሱን ቁጥር አይፈልጉትም፣ ግን ማንቸስተር ዩናይትድ ያጤነዋል። ቢኮዝ የሱ ፕሮፋይሎች በማንቸስተር ዩናይትድ ዳታቤዝ ውስጥ በደንብ ስላሉ እና ማንቸስተር ዩናይትድ የተከታተለው ሰው ስለሆነ ማለት ነው። ሌሎችም ቁጥሮች ግን አሉ። ለምሳሌ አንቶኒዮ ኮንቴ የሚሉ ስሞች ይነሳሉ። እኔ የአንቶኒዮ ኮንቴ አድናቂ አይደለም። በጣም ውጤታማ አሰልጣኝ ነው፣ በጣም አሸናፊ አሰልጣኝ ነው። ግን ማንቸስተር ዩናይትድ በማይክል ካሪክ አሰልጣኝነት የሻምፒዮንስ ሊግ ተሳትፎን የማግኘት እድሉ 90% የተሳካ ነው። አንቶኒዮ ኮንቴ ደግሞ በማሰለጥንባቸው ሊጎች ውስጥ ሻምፒዮንስ ሊግ እና ሊግ ከሌሎች የሀገር ዶሜስቲክ ውድድሮች ጋር አርጎ በፍጹም ውድድሮች ለማሸነፍ አይረዳውም። ብዙ ጊዜ የሊግ ዋንጫዎችን በቼልሲ ቤትም በናፖሊ ቤትም በመጨረሻ ጊዜያቶች ሲያሸንፍ አንድ የረዳው ነገር በዚያ ጊዜ ውስጥ የአውሮፓ ውድድር እጁ ጋር አልነበረም። ሊጎችን ብቻ ነበር የሚያደርገው ማለት ነው፣ ሊጉን ብቻ እና ከአውሮፓ ውድድሮች ጋር ነገሮችን ሲያደርግ ምቾት የሚሰማው አይነት አሰልጣኝ አይደለም በፍጹም። በተለይ ደግሞ የሚድሪክ ጨዋታዎች በብዛት በሚኖርባቸው ጊዜያቶች ውድድሮችን ለማሸነፍ የሚቸገር አይነት አሰልጣኝ ነው። ሌላ ሂ ኢዝ ኖት ዲፕሎማት አይደለም።
ዲፕሎማት አይደለም ፍጹም ማለት ነው። ጥቂት መጥፎ ውጤቶች ሲያጋጥሙትና ሚዲያዎች ወደ እሱ ፊታቸውን ሲያዞሩ እሱ ደግሞ ወደ ማንቸስተር ዩናይትድ ወይም ደግሞ ወደ ክለብ ፕሬዚዳንቶች እጁ የሚጠቁም አይነት ሰው ነው። በርካታ ዝውውሮች አድርጋችሁለት በቂ ዝውውር እንዳልተደረገለት የሚጠቅስ ሰው ነው። እሱን አይተናል በተጋጋይ በናፖሊ አይተናል፣ በቼልሲ እና በቶተናም አይተናል። በናፖሊ ይገርማል አይደል? ወደ 10 ምናምን ተጫዋቾች ፊርማ አከናውነውለት ፊርማዎቹ እንዳልወደዳቸው የሚናገር አይነት ሰው ነው። ስም ጠቅሶ በቶተናም ቤት ውስጥ ዲያን ስፔንስ ሲፈርም አስታውሳለሁ፣ ኡዴጊ ሲፈርም አስታውሳለሁ። ስማቸውን ጠቅሶ የኔ ፊርማዎች አይደሉም አልፈልጋቸውም ሲል ማለት ነው። እናም በነበረባቸው ቆይቶች ኡዴጊን በውሰት ሲለቀው፣ ስፔንስን በውሰት ወደ ሻምፒዮንሺፕ ሲልከው፣ በኡዲኒዜ ኡዴጊ እንዲቆይ ሲያደርግ፣ ስፔንስ በሻምፒዮንሺፕ እንዲቆይ ሲያደርግ ተመልክተዋል። ይሄ ካራክተር በጣም ሂውጅ ለሆነ ማንቸስተር ዩናይትድ እንዴት ይሆናል የሚለው ጥያቄ ነው። ኡናይ ኤምሬ የሚሉ ሰዎች አሉ። የኡናይ ኤምሬ ጥያቄ ትልልቅ ክለቦችን በያዘበት የፔዥን የአርሰናል ስራ በያዘበት ሁኔታ ውስጥ የተነሳበት የካሪዝማ ጉዳይ ነው። ነገሮችን ማኔጅ ያደረገበት ጉዳይ ውስጥ ጥያቄ ይቀርባል፣ በደንብ ጥያቄ ይቀርባል እንጂ በቪላ ወይም ደግሞ በሲቪያ በቪያሪያል የሰራው ስራ በጣም አስደናቂ ነው። ግን ሁለቱ ስራዎች ጥያቄ እንዲቀርብበት የሚያደርጉ ሰዎች ስራ ላይ ያልሆኑ ደግሞ አሰልጣኞች አሉ። ሮበርቶ ዲዘርቢ እና ኢንዞ ማሬስካ ቀጥተኛ የማንቸስተር ሲቲ የፔፕ ጋርዲዮላ ምትክ ይሆናል ተብሎ ይጠበቃል። ፔፕ ጋርዲዮላ ይለቃል አይለቅም ሌላ ጥያቄ ነው። ግን የማንቸስተር ዩናይትድ ሰዎች ፔፕ ጋርዲዮላ በየትኛውም ሰዓት ሊለቅ እንደሚችል እና ስሜቱ ሊቀያየር እንደሚችል ስለሚያስቡ በዚህ ውድድር ዓመት ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር የሚለያይ ከሆነ እያሰቡት ያለው ሰው ኢንዞ ማሬስካን ነው እየተባለ ይነገራል። ስለዚህ እርግጠኞች አይደለንም ስለ ኢንዞ ማሬስካ። ሮበርቶ ዲዘርቢ ከማንቸስተር ዩናይትድ ሰዎች ከተፈላጊዎች አንዱ ነው። ኤሪክ ቴን ሃግ ሲለቅ ከመልቀቁ በፊት ያን የኤፍኤ ካፕ ዋንጫ ከማንሳቱ በፊት ማንቸስተር ዩናይትድ ሊያሰናብተው ጫፍ ከደረሰ በኋላ ካናገራቸው አሰልጣኞች አንደኛው ሮበርቶ ዲዘርቢ ነው። ለዛ ነው አንድ በጣም ፌመስ የሆኑ ቪዲዮ አለ አይደለ? ሰርች አድርጋችሁ ብትፈልጉት ዩቲዩብ ላይ ታገኙታላችሁ። ምን አይነት ቪዲዮ ነው? የማርሴን ተጫዋቾች ቪዲዮ እያሳየ ከቪዲዮ ላይ የማንቸስተር ዩናይትድ ጥያቄ ያቀረበለትን ፎቶ ያሳየ ማንቸስተር ዩናይትድ ጥያቄ ያቀረበለት ተነጋግሬ ያለው ይህን ስራ ትቼ ነው እናንተ ጋር ያለሁት እያለ የማርሴን ሰዎች ለማነሳሳት ሞክርበት አንድ ቪዲዮ አለ። ማንቸስተር ዩናይትድ ይፈልገዋል ሮበርቶ ዲዘርቢ። የዲኤንኤ ሽፍት እና ያጮት ሽፍት ማድረግ የሚያስፈልግ ከሆነም ሮበርቶ ዲዘርቢ ትክክለኛው ሰው ሊሆን ይችላል። ስራ ላይ ያሉ ግን ደግሞ ሊለቁ የሚችሉ ሰዎች አሉ። አንደኛው ዲያጎ ሲሞኒ ነው። ብዙ የማንቸስተር ዩናይትድ ሰዎች ይሄ አሰልጣኝ ወደ ማንቸስተር ዩናይትድ ቢመጣ ብዙ የሚጠሉ አይመስለኝም። ዲያጎ ሲሞኒ ከአትሌቲኮ ማድሪድ ጋር በዚህ ውድድር ዓመት የመሰናበት እድል ይኖረዋል። አትሌቲኮ ማድሪድ ራሱ ሊያሰናብተው ላይችል ይችላል፣ ግን እሱ ራሱ ከአትሌቲኮ ማድሪድ ጋር የመለያየት እድል ግን ሊኖረው ይችላል። አንድ ስም ግን ሳላስበው አትኩረት ይስቦታል። አንድ ሚዲያ ላይ ብቻ ሳይሆን አንድ ሁለት ዌብሳይቶች ላይ ተመልክቻለሁ። ሰባስቲያን ሁሴ በጀርመን ቡንደስሊጋ ውስጥ በጣም ብዙ ክለቦችን ሲያሰለጥን ተመልክቸዋለሁ። ሰባስቲያን ሁኔስ ማለት ስሙን ፕሮናንስ አድርግ ተሳስቻለሁ። በጀርመን ቡንደስሊጋ ውስጥ በጣም ብዙ ቲሞችን ሲያሰለጥን ተመልክተናል። ወልስበርግ፣ አርቢ ላይፕዚግ ምናምን በጣም ብዙ ቲሞችን ማለት ነው። እና የጀርመን እግር ኳስ ውስጥ ሁነኛ ከሚባሉ ሰዎች ውስጥ እንደ አንድ ነው። እና ማንቸስተር ዩናይትድ ከሚያስባቸው አሰልጣኞች አንዱ ሰባስቲያን ሁኔስ ነው ይላሉ። እንግዲህ ይሁን አይሁን አናውቅም፣ ግን የማንቸስተር ዩናይትድ አሰልጣኝ ጋር አሁን ስሞች በጥልቅ እየተነሱ ነው የሚገኙትና ነገሮች እንዴት እያጤናችሁ ነው እናንተ የሚሉትን ጉዳዮች ብትጽፉልኝ በጣም ደስ ይለኛል። እንዴት ነው የተመለከታችሁት የምትገኙት? እንዴት ነው ይሄ ጉዳይ ምን ይመስላችኋል? ረጃጅም ጽሁፎች ጻፉልኝ እስኪ። ከማይክል ካሪክ ቅጥር ጋር ፐርማነንት ወይ ቋሚ አሰልጣኝ መሆን አለበት ብላችሁ ታስባላችሁ ወይስ ደግሞ ሪስክ ነው ሌላ አሰልጣኝ መሆን አለበት ትላላችሁ? የትኛውን አሰልጣኝስ እናንተ ትመርጣላችሁ? ብጽፉልኝና ብንወያይበት ደስ ይለኛል። እኔ አሁን ከጻፋችሁልኝ በሚቀጥለው ቪዲዮ በምሰራው ላይ መጀመሪያ ማነሳቸው ሀሳቦች እናንተ የጻፋችሁትን ሀሳብ ይሆናል ማለት ነው። አብራችሁ ለነበራችሁ ከልብ አመሰግናለሁ። ውድ የታላቁ ማንቸስተር ዩናይትድ ደጋፊዎች ቀናችሁ ብሩህ ይሁን።